በህይወት ዘመኔ መኪና እንደዛ በስፒድ ሲሮጥ እኔ እስካሁን ድረስ አላየሁም። ውድድር ላይም አላየሁም፣ የትም ፊልም ላይም አላየሁም። በቃ የስፒድ ሊሚት የመጨረሻው ነው የሚነዳው በረሃው ላይ እኩል ነው። እንደዚህ ሁሉም እንደዚህ ነው፣ እኩል ነው የሚሄድ። ከዛ መኪናው እየበረረ አንዴ ሲነጥር ወይ የሆነ ጎድጎድ ያለ ቦታ ውስጥ ገብቶ ሲወጣ አንድ ሰው ሁለት ሰው ጠብ ይላል። ሴቶችን ደግሞ ሂዱ ውሃም ለምናችሁ አምጡልን ብለን ስንልካቸው ውሃ ጠጥተው ለሁለት ለሶስት ይደፍሯቸዋል። እነሱን ደግሞ እየጮሁ እያየናቸው ወደ 13ኛው ቀን አካባቢ በጀት መተው ቦምብ ጣሉብን። መኪኖች ተቃጠሉ፣ ሰዎች ረገፉ፣ አካል ጎደለ። ራስሽን ማጥፋት የምትመኝበት ሰዓት ነው። ግን በምንድን ራስሽን ታጠፊያለሽ? ዴዘርት ላይ በምን? እናት ልጆቿን ሳራ በረሃ ላይ ጥላ መታ እንዴት ብላ ሰው ትሆናለች? መሰረት ይዘውሽ ሄዱና ሕክምና ሰርጀሪ አድርገው ኪድኒሽን አውጥተው ሰፍተው ቁስልሽ ሳይድን ዲፖርት ያደርጉሻል ወደ ኤርትራ። ይሄዱ ባህር ውስጥ በረሃ ውስጥ ለሚቀሩት ወንድሞች እባካችሁ ቆም ብላችሁ አስቡ። ጤና ይስጥልን፣ እንዴት ነህ? ጤና ይስጥልኝ መሰረት፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም? ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እስቲ እንደው ለተመልካቾቼ ራስህን አስተዋውቅልኝ። እኔ ያው ዘካሪያስ ጥበቡ መስፍን እባላለሁኝ። ካናዳ ነው የምኖረው። የድርጅት ባለቤት የሁለት ድርጅት ባለቤት ነኝ። ከብዙ ውጣ ውረድ በኋላ እንግዲህ እግዚአብሔር ፍቃዱ ሆኖ ዛሬ እዚህ ላይ ይገኛለሁ። በጣም ነው የሚገርመው። እንግዲህ ዘካሪያስ ከአዲስ አበባ ጎዳና እስከ ካናዳ ቫንኮቨር በተባለ ከተማ ውስጥ የሁለት ድርጅቶች ባለቤት ለመሆን የበቃህ ብርቱ ወጣት ነህ። በጣም በሚገርም ሁኔታ ደግሞ የነበረህ በተለይ አዲስ አበባ ውስጥ የነበረህ ህይወት እጅግ ከባድ የሚባልና አሁን ላይ መለስ ብለህ ሌሎች እንዲማሩበት ብዙ ጥረቶችን እያደረክ ነው። እንዴት ተቻለ የሚለው የብዙዎች ጥያቄ ነው። ምክንያቱም በካናዳ እንግዲህ አንደኛው የወንዶች ፀጉር ቤት አሉ ከሚባሉ ወይም ደግሞ ተወዳጅ ከሆኑ ፀጉር ቤቶችና ጥሩ አገልግሎት በመስጠት ከሚታወቁት አንዱ ያንተ ወይም ባንተ ስር ያለ ድርጅት ነው። ይህንን ስናይ ትላንት እንዴት ነበር? እንዴት አለፈ? እንዴት ገባ? ምን ላይ ደረሰ የሚለው የብዙዎቻችን ጥያቄ ነው። መለስ ብለህ እስቲ ከአዲስ አበባ ጎዳና ብለን ስንል የተዘዋወርክባቸው ናቸው ጎዳናዎቹ? የኖርክባቸው ናቸው? ምንድን ናቸው? ወደኋላ ስትመልሽኝ ኢትስ ቬሪ ተቺ ነው። በጣም የመጣውበት መንገድ በጣም ሩቅና ወጣ ገባ ነው። እናትና አባቴን በልጅነቴ ነው ያጣሁት። ከዛ በኋላ አዲስ አበባ ላይ ብዙ ውጣ ውረዶችን እንዲሁም በኢትዮጵያ ውስጥ በተለያዩ ክፍለ ሀገሮች ላይ ህይወትን ለማሻሻል ህይወትን ለመቀየር ራሴን ለማሳደግ ብዙ ውጣ ውረዶችን ወርጃለሁኝ እና ይሄኛው ሁሉ ነገር አልፎ ለመጪው ትውልድ ትምህርት እንዲሆን ብዙ ስራዎችን በመስራት ላይ ይገኛለሁኝ። ከባድ ነው የነበረው። በጣም የመጣውበት መንገድ በጣም ከባድ መንገድ ነው። እናትህን በሞት ማጣትህ ነው ህይወትህን ኑሮህን ከባድ ያደረገው? የኢኮኖሚም ችግር ነበር ከሀዘኑ ባሻገር ምንድን ነው?
አዎ እናትና አባቴ በአንድ ላይ ሲኖሩ ነበረ። ከዛ አባቴ የደርግ ባለስልጣን የነበረው እና ከቤት መጥተው ይዘውት ሄዱ። ከዛ በኋላ ተመልሶ አልመጣም። እናቴም በሀዘን እና በመከፋት ጊዜዎቹን ስታሳልፍ ቆየች እና እሷም ታማ ሞተች። ሁለቱንም አጣሁ ማለት ነው። አባቴን በ7 ዓመቴ እናቴን በ14 ዓመቴ አጣሁ። ከዛ በኋላ በቃ እጣ ፈንታዬ የነበረው ጎዳና ላይ መውጣት ነው የነበረው እና በጎዳና ላይ ብዙ ውጣ ውረዶችን አሳለፍኩኝ። በጣም ከባድ ይሄ ነው የሚባል ከአእምሮ በላይ የሆነ ችግሮችን ያሳለፍኩት። ራሴን ለማሳደግ ራሴን ለመቀየርም ብዙ ሞከርኩኝ። ሰው ስላልነበረኝ አጠገቤ የሚያግዘኝ ሰው ስላልነበረ የጎዳና ተዳዳሪ እስከመሆን ድረስ ደርሼ ነበረ። ምበላው ምጠጣው እስከማጣ ድረስ እስከ መስረቅ ድረስ እስከ ማጅራት እስከ መምታት ድረስ በብዙ ህይወት ውስጥ ነው መንገድ ውስጥ ነው ያለፍኩት። እናም ጎዳናን፣ መስረቅን፣ ማጅራት መምታትን፣ መታሰር፣ መፈታትን አንስተኸዋል። ይህንን ነገር እንግዲህ ምናልባት በደቂቃዎች ውስጥ ነው እንዲህ ነበር ብለህ የገለጽከው። ስትኖረው ግን ምን ያህል ዓመታት ነበሩ የተቆጠሩት? አዎ ስኖረው ወደ 14 ዓመቶች ይሆናሉ። በችግር ያለፉት በአገር ውስጥም በሰው ሀገርም ወደ 14 ዓመት የሚሆኑ በከባድ ችግር ውስጥ ነው ያለፍኩት። እስር ቤትን ጨምሮ መንገላታትን፣ መራብን፣ መጠማትን፣ መከፋትን፣ መገፋትን፣ እንደ ሰው አለመታየትን፣ ብቸኝነትን፣ ብዙ ነገሮች ዛሬ ላይ በጣም እያሳመሙኝ ያሉት መንገዶች ማለት ነው። ምን የሚባል አባባል አለ መሰለሽ? የማይመለስ ቀን እንጂ የማያልፍ ቀን የለም የሚባል አባባል አለ። በጣም ደስ የምትለኝ አባባል። ሁሉም ያልፋል። ፊውቸር ነገ ይሄን ቀን ያልፋል ብዬ ነበረ ስጓዝ የነበረው። የት ሰፈር ነው ተወልደህ ያደግከው? የአዲስ አበባ ልጅ ነህ? የተወለድኩት ድሬዳዋ ነው። ያደግኩት ግን ኦል ኦቨር ኢትዮጵያ ነው። በተለያዩ ክፍለ ሀገሮች ላይ ነው ያደግኩት። ጎዳና ነበርኩ ያልክበት ዓመታት የት የት ነበሩ? ምናልባት ያሳደጉህ ወይም ደግሞ በአንተ እድገት ውስጥ ሚና የነበራቸው ልጅነትህን የሚያውቁ ጎዳና ላይ ሲያገኙህ ያሳዩ የነበሩ ወይም ደግሞ አንተን ከዛ ህይወት ለማውጣት ሲጥሩ የነበሩ ሰዎች ይኖሩ ይሆን? የለም፣ ማንም ሲጥር የነበረ ሰው የለም። ጭራሽ እኔን ከሰውም የሚቆጥረኝም ሰው አልነበረም። አይደለም እኔን ሰው ለማድረግ ሊጥሩ፣ እንዲያውም እኔን በሌላ አይነት ነው ሲመለከቱኝና ሲያዩኝ የነበሩት። ግን በተለያዩ ክፍለ ሀገሮች ላይ ነበርኩ። አሁን ጎንደር ላይ ነበርኩ፣ ድሬዳዋ ነበርኩ፣ አዲስ አበባ ረጅሙን ጊዜ ያሳለፍኩት አዲስ አበባ ላይ ነው። ትግራይ ነበርኩኝ፣ መቀሌ፣ ሽሬ ነበርኩ። በምን ምክንያት ነው የምትዘዋወረው እነዚህ ቦታዎች ላይ? ያው የተሻለ ህይወት ፍለጋ ነዋ። የተሻለ ኑሮ፣ የዕለት ጉርሻ ለማግኘት ከአንዱ ወደ አንዱ ሀገር። እዚህ ቦታ ስራ አለ ሲባል እዛ ቦታ ሄዳለው። የውጭ ድርጅቶች ነበሩ፣ የመንገድ ስራዎች የሚሰሩ ድርጅቶች ነበሩ። ብዙውን ጊዜ ከነሱ ጋር ለመስራት ሞክር ነበረ። በነሱ ምክንያት የተለያየ ቦታ ሄድ ነበረ። ወደ ኦሮሚያ ክልልም ጊምቢ፣ ነጆ፣ መቀናጆ፣ አሶሳ፣ ወለጋ፣ ጅማ አካባቢ ላይ ነበርኩኝ። ብዙ ቦታዎች ነበርኩኝ። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ፣ በባምቢስና በአትላስ
የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። በጣም የተከፋህባቸውና ስደትን ያስመረጡህ ከዚህ ይሄ ይሻላል ብለህ እግርህን እንድታነሳ ካደረጉህ ምክንያቶች መካከል እስቲ አንዱን ንገረኝ። ብዙ ናቸው። አንድ ብቻ ሳይሆን በጣም የተደራረቡ ናቸው። አጠገብሽ ሰው አለመኖር፣ አይዞህ የሚልሽ ሰው አለመኖር፣ ችግር፣ ረሃብ፣ ጥማት፣ ብቸኝነት፣ ብዙ የተደራረቡ ነገሮች ናቸው ይህንን ውሳኔ እንደወስን ያደረጉ። እርቦህ የሰረቅክበት አጋጣሚ አለ? በጣም ብዙ ጊዜ ያ መስረቅ፣ ከዛም አልፎ ተርፎ ደግሞ ያው ወደ ጉርምስናው ጊዜ ሲሄድ ደግሞ እስከ መቀማት፣ ማታ እያመሹ ማጅራት እስከ መምታት ድረስ ሁሉ ተጉዣለሁ። ጓደኞቼ በስሬ ሰዎች አድርጌ ማለት ነው። ማታ ማታ ላይ እየጠበቅን ብዙ መጥፎ ስራዎችን ሰርተናል። መቼም አሁን ይህን የሚመለከትና እንግዲህ በዛን ጊዜ ማጅራት ተመቶ የነበረ ሰው አንተ ነበርክ እንዴ የሚልህ ይመስለኛል። ያው ምን ታደርጊዋለሽ እንግዲህ አማራጭ ሲጠፋ ነው። ለመኖር ሲባል የሚከፈል ዋጋ ነው። ማንም እጁን የሚዘረጋልሽ ሰው ስታገኝ ስታጪ የምትወስጂው እርምጃ ነው፣ የሚመከር አይደለም። ከዛ መጸጸቱ አለ። ኦፍኮርስ ይኖራል። ሰው ምንም ጠጥተውም ሰክረውም ብታገኛቸውም ሰርተው ለፍተው ለመዝናናት የሚወጡ ሰዎች ስለነበሩ ያሳዝናል። ያ በዚህ ምክንያት ነው ተደጋጋሚ እስር ቤት የገባኸው? በተለያዩ ምክንያቶች። አዎ፣ በዚህ ምክንያትም በስርቆትም በማጭበርበርም በማታለል በተለያዩ በብዙ ነገሮች ያ እስር ቤቶች፣ አዲስ አበባ እስር ቤቶች ኤቭሪዌር ነበርኩ የምታሰረው የምፈታው። እንግዲህ ታሪክህ ሊያስተምርም ስለሚችል ነው ይሄን ቆይታ እያደረግን ያለ ነው። ምናልባት በዚህ ሰዓት የሚመለከቱን እንዴት አጭበረብር ነበር፣ ማጅራት መታ ነበር፣ ኪስ አውላቂ ነበርኩ የሚል ሰው እንዴት በእንግድነት ይቀርባል ብለው ጥያቄ የሚያነሱ ሰዎች ይኖራሉ። ምንድን ነው አንተ የምትመልስላቸው? ምን ይሄ እኮ ጥያቄም እንደ ጥያቄም መቅረብም ያለበትም አይመስለኝም። ኢትስ ኮመን ሰንስ ነው። በቃ አንድ ሰው የሚሰርቀው፣ የሚያታልለው፣ የሚያጭበረብረው፣ ማጅራት የሚመታው የህይወት የመጨረሻ ደረጃ ላይ ሲደርስ ይመስለኛል። ምንም አይነት አማራጭ ሳይኖረው ሲቀር በቀን ድቅድቅ ጨለማ ውስጥ ሲገባ ማለት ነው። እና ረሃብም እኮ ያስገድድሻል። ካለፈ ህይወትህ እጅግ መጥፎ የሚባለውን አንተ ያሳለፍክበትንና የነበርክበትን ለሌሎች መማሪያ እንዲሆን በግልጽ እንዲህ ነበርኩ እያልክ እየተናገርክ ነው። ይሄ ብዙዎች የማይደፍሩት ነው። ነበር ተብሎ እንኳን የስሚ ቢነገር ማስተባበያ ምክንያት ነው የሚደረድሩት። አንተ ግን ሌሎች ይማሩበት እያልክ ነውና እዚህ ደረጃ ላይ ይሄ መሆን አለበት ብለህ የወሰንክበትና በዙሪያህስ ያሉት ሰዎች ይሄን ስታወራ ተው ዝም በል አይሉህም? ይላሉ። ብዙ ሰዎች የሚባለውና የማይባለውን ለይ የሚሉ ሰዎች አሉ።
እኔ ግን ሰው እንዲማርበት ነው የምፈልገው። ሰው እውነቱን ማወቅ አለበት። this is the good thing, this is the bad thing። ይሄ ጥሩ ነገሩ ይሄ ነው፣ መጥፎ ነገሩ ደግሞ ይሄ ነው ተብሎ አዲሱ ጄኔሬሽን የሚመጣው ትውልድ መማር አለበት። ሁሉንም ነገር ደብቀሽው ሰው መማር አይችልም፣ እውነቱን ካልተነገረው። ሁሉም ሰው እውነቱን ሲነገረው ነው ማወቅ የሚችለው። እንደዛ ነኝ። የተደባበቀ ነገር ትምህርት አይሆነኝም ለኔ። መጥፎ ነገሩ ይሄ ነው፣ ጥሩ ነገሩ ይሄ ነው የሚል ትምህርት ሲሆን አንደርስታንድ አደርጋለሁ በጣም። እና እንደዛ አይነት ፕሪንሲፕል ነው ያለኝ እኔ እንጂ ብዙ ሰዎች ይፈራሉ። ከኔ ጋር ቆመው መታየት የማይፈልጉም ሰዎች አሉ። አንዳንድ ሰዎች የዚህን ያህል ማለት ነው። ወደ ጎዳና አንድ ሰው እንዳይወጣ ሊከላከል የሚችልበት ወይም ኃላፊነት ተሰምቶት ሊሰበስብ የሚችልበት መንገድ ነው ብለህ ካሳለፍከው የተረዳኸው ምንድን ነው? እንደው አንተ የሚቆረቁር ይሄ እኮ ቢደረግ የምትለው? ያ የሰው ልጅ የት እንደሚደርስ አይታወቅም። እኔ ዘመዶች ሳይኖሩኝ ቀርቼ አይደለም። እናትም አባትም ነበረኝ። የተወለድኩትም ከነሱ ነው። ሁለቱም ዘመዶች ቤተሰቦች አሏቸው። ግን እናት የለውም አባት የለውም ተብሎ ሰውን መናቅ፣ ሰውን እንደ ሰው አለማየት ብዙ ዋጋ ያስከፍላል፣ ሀገርንም ይነካል። እኔ እነሱ ቢያስጠጉኝ ቢያስተምሩኝ አይዞህ ቢሉኝ እዚህ ደረጃ ውስጥ ማልገባም የነበረ፣ እነዚህ ሁሉ ሰዎችንም አላስከፋም የነበረ፣ እነዚህ ሁሉ ሰዎችንም አላስለቅስም የነበረ። ሰው በማጣቴ ነው ሰውን የበደልኩት። አግኝተውክ ያውቃሉ? ጎዳና ከወጣህ በኋላ ያውቃሉ። ብዙ ጊዜ ተመልሼ ሄጄ ማስጠጉኝ ብዬም ጥያቄ አቅርቤያለሁ። ክረምቱ ይጠነክርብሻል አንዳንድ ጊዜ ነው። ብዙ ችግር አለ፣ ረሃብ አለ፣ መታሰር አለ፣ ዋስ ጠይቅበት ጊዜ አለ። የመታወቂያ ዋስ አጥቼ አንዴ 8 ወር የታሰርኩበት ጊዜ አለ። የመታወቂያ ዋስ አጥቼ 10-11 ደቦቃ የሚባል እስር ቤት። ራስሽን ማስተዳደር ሲያቅተሽ ለምን የሚል ጥያቄ ይጠይቃል አእምሮ። ስጋ ደግሞ መልበስ ይፈልጋል፣ መብላት ይፈልጋል፣ ሰላም ይፈልጋል፣ መረጋጋትን ይፈልጋል። እነዚህ ነገሮች ሁሉ በዜሮ ሲባዛብሽ ማንኛውንም አይነት ውሳኔ ለመወሰን ትገደጃለሽ። የሰው ልጅ ማንም ሰው ወዶ በፈቃደኝነት ራሱን የሚያጠፋ የለም። ሁኔታዎች ከአእምሮ በላይ ሲሆኑበት፣ ኮንትሮል ማድረግ ሲያቅተው ነው። መፍረድ ማውራት ቀላል ነው። የቆመበት ነው የሚያውቀው። ቦታው ላይ ያለ ሰው ኤክስፕሌን ማድረግም እኮ ይከብዳል አንዳንድ ጊዜ። የተወሳሰበ ነገር ነው፣ ድብልቅልቅ ያለ ነገር። ስለዚህ ስደት፣ ከሀገር መራቅ ምርጫህን አደረክ? አዎ በቃ ከዚህ ሞት ይሻላል የሚለው ውሳኔ ትወስኛለሽ። ከዚህ ወይ ሞት ወይ ህይወት ትመርጫለሽ። በዛ ላይ ደግሞ ከውጭ ሀገር የሚመጡ ሰዎችን ደግሞ ስታይ ደግሞ ውጫዊ የሆነ ቅናት ደግሞ ያድርብሻል። እና እኔም ወጥቼ እንደነሱ ራሴን ብቀይር ሀገሬን ብጠቅም ብለሽ ደግሞ ታስቢያለሽ። ይህም አንድ ትልቅ ተጽዕኖ አለው። ከውጭ የሚመጡ ሰዎችም ሲዝናኑ ስታያቸው፣
ገንዘብ ሲበትኑ፣ ገንዘብ ሲረጩ ስታያቸው ደግሞ ትቀኛለሽ። እንደነሱ መሆን ትፈልጊያለሽ። ከችግርሽ መውጣት ትፈልጊያለሽ እና በቃ በምችለው አቅም እኔም ወደ እስራኤል ለመሄድ ዲሲሽን አደረግኩ ማለት ነው። በምን መረጥክ እስራኤልን? በቃ ያለኝ አማራጭ እስራኤል ወይንም ሳውዝ አፍሪካ መሄድ ነው የነበረው። ሌላ ቦታ ለመሄድ አቅም አልነበረኝም። እንዴት ሄድክ? ከዛ ፓስፖርት ነበረ? አልነበረኝም። በህጋዊ ባልሆነ መንገድ ነው የሄድኩት። አጎቴን አማከርኩት። ሱዳን የሚነግድ አጎት ነበረኝ እና ጎንደር ሂጄ የእናቴ ወንድም ነው አማከርኩት። ወደ ሱዳን አርጌ በሱዳን በኩል አርጌ ወደ እስራኤል መሄድ ፈልጋለሁ እና አግዘኝ አልኩት። ውለታውን ከፍላለሁኝ እና እባክህን አልኩት። እሱም መንገዱን ሲያውቀው ስለነበረ ሰው አገናኘኝና በመተማ በሱዳን በኩል አድርገን ጉዞ ጀመርን ማለት ነው። በቃ ወደ እስራኤል ለመሄድ እና በዛ በምንሄድበት ጊዜ ላይ ደግሞ ትሻልን ሰድጄ ትብስን አመጣው ሆነ ገጠመኝ። ደግሞ እዛ ደግሞ በጣም ይሄ ነው የማይባል ከመተማ ተነስተን በከሰላ በኩል በአርገን ወደ እስራኤል ጉዞ ስንጀምር በሳራ በረሃ ላይ በጣም ብዙ ችግር ገጠመን። በጣም ብዙ ችግር። ምን ያህል ነበራችሁ? ወደ 1400 አካባቢ ነው ነበረ። ብዙ ኤርትራውያኖች፣ ኢትዮጵያኖች፣ ሴቶች፣ ወንዶች፣ ህፃናቶች፣ ሁሉም ትላልቅ ሰዎች። 1000 ነው ያልከኝ? ወደ 1400 ሰዎች ነበርን። ቀጥ ብላችሁ መንገዱን ይዛችሁ ነው የምትሄዱት? ምንድን ነው ያ ሁሉ ሰው? ቦርደር ላይ ደላላዎች አሉ። ደላላዎቹ ወደ እስራኤል የሚሄዱትን ሰዎች እያገናኙ ራሻይዳ የሚባሉ ጋንግስተሮች አሉ። በዴዘርት ላይ የሚኖሩ ጎጆ ቤት እያደረጉ ዴዘርቱ ላይ ነው የሚኖሩት። ላይፋቸው ያ ነው። የየመን ዝርያ ያለባቸው ከዛሬ 100 ዓመት ከየመን ተባረው በሱዳን፣ በኤርትራ እና በግብፅ በየመን ቦርደር ላይ የሚኖሩ ዘላሎች እንደማለት ነው። በእኛ ሀገር ዘላሎች ይባላሉ እና እነዚህ ግን ዘመናዊ ዘላሎች ናቸው። መኪና አላቸው፣ ቴሌግራም አላቸው፣ በጣም ሞደርን ናቸው። ይህንን ስራ ነው የሚሰሩት። ከዚህ ከሱዳን ሰው ነው ይዘው የሚሄዱት ወደ እስራኤል። ከእስራኤል ደግሞ ድራግ ይዘው ይመጣሉ ወደዚህ ወደ ሱዳን፣ ወደ ተለያየ ቦታ ላይ ያከፋፍላሉ ማለት ነው። እና ይሄ ነው ቢዝነሳቸው። ከእነሱ ጋር ያገናኙሻል ደላሎቹ። ከዛ ምንም ችግር የለም፣ ውሃ አለ፣ እየበላችሁ እየጠጣችሁ ነው የምትሄዱት፣ ሁሉ ነገር አልጋ በአልጋ ነው ብለው ያው ደላሎቹ በደንብ ያሳምኑሻል። ብሩን እስከምትከፊ ግማሽ ብር አሁን ትከፊያለሽ፣ ግማሽ ብር ደግሞ እዛው እስራኤል ስትገቢ ነው የምትከፊው ብለው ያሳምኑሻል። ብሩን ትከፊያለሽ። ከዛ ሁሉንም ቀስ እያደረጉ ከከተማ እያወጡ ከከተማ 1 ሰዓት ድራይቭ አድርገው ወስደው ዴዘርቱ ላይ ያስቀምጡሻል። እዛ እየወሰዱ ያጠራቅሙሻል። 1 ሳምንት 2 ሳምንት ይፈጅባቸዋል አንዳንድ ጊዜ አንድ ቦታ ላይ ሲያሰባስቡ። ምን ትበላላችሁ? መንገድ እስከምንጀምር ምግብ ያመጡልናል ከከተማ እየጫኑ። ሰው ይዘው ሲመጡ ምግብም አብረው ይዘውልን ይመጣሉ። 1 ሰዓት ከከተማው አውጥተው ያጠራቅሙናል አንድ ቦታ ላይ እና ሰዎች ይመጣሉ ከኢትዮጵያ፣ ላይክ ኦሮሞ ሪጅን፣ የትግሬ ሪጅን፣ አማራ ሪጅን፣ ኤርትራያኖች በቃ ያመጣሉ። 5 ሰው ያመጣሉ፣ 20 ሰው ያመጣሉ፣ 10 ሰው 15 ሰው እያደረጉ በተለያዩ ፒክአፕ መኪናዎች ነው የሚያመጧቸው እና እዛ ያጠራቅሙናል። እኛ እዛ በረሃው ላይ ውለን እናድራለን።
ውለን እናድራለን። ኦልሞስት ወደ 14 ቀን ነው እኛ የቆየነው እዛ በረሃው ላይ ማለት ነው። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ይሄ ነው ትሻልን ትቼ ትብስን አገኘው ያልክበት? አዎ በቃ የተሻለ ፍለጋ ወጥቼ ደግሞ የባሰ ደግሞ ከዛ ከነበርኩበት ደግሞ ሌላ በቃ ሌላ ችግር እንደገና ደግሞ ይሄ ነው የማይባል ከአቅም በላይ የሆነ ከአእምሮ በላይ የሆነ ችግር ለማንም ነግረሹ መፍትሄ ያመጣልኛል ብለሽ ማታወሪው ወሬ ተስፋ አስቆራጭ ማለት ነው። ከተሰባሰባችሁ በኋላ ጉዟችሁስ እንዴት ነበር? ከተሰባሰብን በኋላ ሁላችንም 40 የሚሆኑ ፒክአፕ ትራክ መኪናዎች መጥተው ተጭነን ጉዞ ጀመርን። ጉዞ ተጀመረ። 4 ቀን በኋላ ትገባላችሁ ብለው እንሄዳለን። አንደርስም ሙሉ ቀን ስንጓዝ ነው የምንውለው። በህይወት ዘመኔ መኪና እንደዛ በስፒድ ሲሮጥ እኔ እስካሁን ድረስ አላየሁም። ውድድር ላይም አላየሁም፣ የትም ፊልም ላይም አላየሁም። በቃ የስፒድ ሊሚት የመጨረሻው ነው የሚነዳው በረሃው ላይ። እኩል ነው እንደዚህ፣ ሁሉም እንደዚህ ነው፣ እኩል ነው የሚሄዱት። አቧራ አለ፣ ውሃ ጥም አለ፣ ረሃብ አለ። መኪናው በሚንገጫገጭበት ጊዜ ሰዎች ይነጥራሉ። ከወደቅሽ ያው ወደቅሽ። ብዙ ሰዎችን ጥለናቸው መተናል። ነጥሮ ከወደቁን ማለት ነው። አዎ በቃ አንድ ፒክአፕ ላይ 20 ሰው ነው የሚጫነው። 20 ሰው፣ 18 ሰው፣ 17 ሰው ነው የሚጫነው። እዛ ላይ ደግሞ ጀሪካን አለ፣ ነዳጅ መንገድ ላይ የሚሞሉት ነዳጅ። ምክንያቱም እኛን 4 ቀን አሉን እንጂ እነሱ ወደ 14 ቀን ምናምን ነው የሚነዳው። 7 ቀን አጭሩ 7 ቀን ነው የሚነዳው እና ለዛን ጉዞ የሚሆን በጣም ትላልቅ ሰማያዊ ጀሪካኖች ጋዝ የሞላ ይጫናል። ከሱ ላይ ነው 18 ሰው ይጫናል እና ተያይዘን ግጥም አድርገን ተያይዘን ነው የምንሄደው ላለመውደቅ። አዎ ላለመውደቅ ተያይዘን ለ1 ሰዓት ለ2 ሰዓት ቀጥ ብሎ ነው የሚሄደው። ከዛ የሆነ ሰዓት ላይ በቃ ያዘናጋሻል ወይ ይደክምሻል፣ እንቅልፍ ይመጣሻል፣ ረሃቡ አለ፣ ውሃ ጥም አለ፣ ፀሐዩ በጣም ከባድ ፀሐይ ነው ያለው። እንግዲህ ምን ላንቺ አልነግርሽም። ኢትስ ዴዘርት ዋን ኦፍ ዓለም ላይ ያለው ትልቁ ዴዘርት እንግዲህ እሱ ነው፣ የሲና በረሃ ነው። በዛ በኩል ነው አቋርጠሽ የምትሄጂው። ከዛ መኪናው እየበረረ አንዴ ሲነጥር ወይ የሆነ ጎድጎድ ያለ ቦታ ውስጥ ገብቶ ሲወጣ 1 ሰው 2 ሰው ጠብ ይላል። ቆም አድርጎ አያያቸው። ፍጹም የማይታሰብ ነው። አይደለም ሊቆሙ ሰው ወደቀ ብለሽ ራሱ እንደዚህ አድርገሽ ለማስቆም ከሞከርሽ አንቺንም አውርደው
ጥለውሽ ይሄዳሉ ወይንም እዛው ይገሉሻል አንቺን። እንደሱ ሞክራችሁ አድርገውት ነው ወይስ መጀመሪያውኑ ዝናቸው ሲነገራችሁ እንደዛ ተብላችሁ ነው? በአይናችን አይተናል። እንደዚህ እህቱ ወድቃበት ኡኡ ብሎ መኪና ደብድቦ ጣራውን ደብድቦ አቁሞ መኪናውን እሱንም ጥለውት ሄደናል። ውሃ ጠምቶት ውሃ ካልሰጣችሁኝ ብሎ ከነሱ ጋር ተጨቃጭቆ ሲገሉት እንደዚህም በአይናችን አይተናል። ነቲንግ ነው ለነሱ የሰው ልጅ ህይወት። ምን ይሰማችኋል? ምን ተሰማችሁ እናንተ ይሄንን ስታዩ? ምን ይሰማናል? ህልምም ይመስለናል። አሁን ድረስም ህልም ይመስለኛል። ቀስ ብዬ እንደገና አብሰልስዬ ራሴን አጫውቼ አለሳልሼ ሳስበው ነው እውነት መሆኑን ማረጋግጠው እንጂ ህልም ነው የሚመስልሽ። ከዓመታት በኋላም እውነት አይመስልህም? በፍጹም አሁን ድረስ በሕክምና ካልተደገፍሽ በስተቀር። ስለዚህ በዚህ ሁኔታ ለ14 ቀናት ሄዳችሁ? አንድ ሳምንት ለ4 ቀን አሉን። አንድ ሳምንት ሆነን ከዛ እንደገና ግብፃያኖች እየመጡ ነው እየተከተሉን ነው እያሉ እስራኤላኖች እየመጡ ነው እየተከተሉን ነው እያሉ ማይክሮስኮፕ አላቸው እንደዚህ ወደ ሰማይ የሚያዩበት። እነሱም የራሳቸው የሆነ መሳሪያ ያላቸው ጠላታቸውን የሚከላከሉበት። በዛ መንገድ ሲቀይሩ በሌላ መንገድ ስንሄድ በዚህ ስንሄድ በዛ ስንሄድ እንኳን እኛ እነሱ ራሳቸው ተራቡ፣ ምግባቸውን ጨረሱ፣ ጋዛቸውን እየጨረሱ መጡ፣ እየተበሳጩ መጡ፣ እየተናደዱ መጡ። የእነሱን ንዴታቸው ብስጭታቸውን ደግሞ እኛ ላይ ነው የሚያበርዱት። እኛም እየራበን እየተጠማን እየተንጠባጠብን ሴቶችን ደግሞ ሂዱ ለምናችሁ አምጡልን ብለን ስንልካቸው፣ ምክንያቱም እዚህ ጋር ሰው እየሞተ ነው እና እባካችሁ ሂዱ እናንተን እሺ ይሏችሁ እንደሆነ ብለን እነሱን ደግሞ ውሃ ለምን እንዲያመጡ ስንልካቸው እነሱን ደግሞ ውሃ ጠጥተው ለ2 ለ3 ይደፍሯቸዋል። እነሱን ደግሞ እየጮሁ እያየናቸው ለ2 ለ3 አንድ ሴት። ወዴት ነው የምትልኳቸው? ከመኪና ወርዳችሁ ያረፋችሁባቸው ቦታዎች ላይ ነው? እነሱ እዚህ ጋር ያወርዱሽና እነሱ ራቅ ብለው ወደዛ ወደ 100 ሜትር 200 ሜትር ራቅ ብለው መኪናቸው ጋር ሄደው እዛ ተሰብስበው ቱናቸውን ምናምን የታሸገ ምግብ የሚጠጣ ነገር ምናምን ይበላሉ፣ ይጠጣሉ፣ ያጨሳሉ። በዛ ላይ ደግሞ መንገድ ላይ ሚዳቆ ይገላሉ። በርቀት መኪና በዛ ስፒድ እየበረረ ተኩሰው ሚዳቆ ይገላሉ እና ሚዳቆውን ገለው እኛ ላይ ይጭኑታል። የሞተውን ሚዳቆ እሱን በሚቆሙበት ጊዜ ማታ ላይ ጠብሰው ይበሉታል። አንዱን ሚዳቆ ሹፌሮቹ ማለት ነው። ሹፌር ጋቢና ውስጥ ብዙ ጊዜ 2 ወይ 3 ናቸው የሚሆኑት ጋቢና ውስጥ። ይሄንን ጠባብሰው ተከፋፍለው ይበሉታል፣ ይጠጣሉ፣ ትንሽ ይተኛሉ። በሌሊት ነው 4 ሰዓት 5 ሰዓት በኢትዮጵያ ወደ 6 ሰዓት ከጠዋቱ ሳይሆን ነው የሚነጋው። በጣም በጠዋት ነው የሚነጋው ፀሐይ የምትወጣው እዛ ዴዘርቱ ላይ ከሌሊቱ 10 ሰዓት። እና ያኔ ነው በዛን ሰዓት ነው ጉዞ የሚጀመረው። ከዛን ሰዓት የጀመርን እስከ ማታ በኢትዮጵያ 4 ሰዓት ድረስ መኪናው ይሮጣል። አንድ ጊዜ ሊቆም ይችላል። አንበላም፣ አንጠጣም፣ ሽንትም አያስቸግርም። በቃ መሮጥ ነው። ስፒዱ ይሄ ነው የሚባል አይደለም። እንደዚህ እያለ ወደ 13ኛው ቀን አካባቢ በጀት መተው ቦምብ ጣሉብን። አም ኖት ሹር ግብፃያኖች ይሆኑ እስራኤላኖች ይሆኑ እስካሁን አላወኩም። መተው ቦምብ ጣሉብን። እነሱን አታክ ለማድረግ ያው ለይተው እንግዲህ እነሱን አታክ ማድረግ አይችሉም። አንድ ላይ ነው
ቦምብ ጣሉብን፣ መኪኖች ተቃጠሉ፣ ሰዎች ረገፉ፣ አካል ጎደለ፣ ብዙ ሰዎች ተበታተነ። የቀረነው እነሱም ጥለውን ሄዱ። ደንግጠው በቃ ይሄ ነገር ሀፕን ሲያደርግ ጥለውን ሄዱ። ከዛ ደግሞ እንደገና በእግር ምግብ ሳትበይ 14 ቀን ውሃ ሳትጠጪ በዛ ፀሐይ ላይ መሬቱ በጣም ነው የሚያቃጥለው። አሸዋ ነው። እየተንጠባጠብን እንደፈራን እንደተሸበርን አስዋን ደረስ። ለማሰብም ይከብዳል። አስዋን እንደደረስን ለቃቅመው አሰሩን። ነገርናቸው ምን እንደተፈጠረ። እነሱን ፍለጋ ሄዱ። የተወሰኑትን መንገድ ላይ አግኝተዋቸው ይዘዋቸው መጡ። የተወሰኑትን ወደ ሆስፒታል ይዘው ሄዱ። የተወሰኑትንም ቀበሩ መሰለኝ። it is very tough በጣም እዛ እኛም አንደርግራውንድ 2 ዓመት ታሰርን። እስራኤል ውስጥ ማለት ነው? ኖ እስራኤል ቦርደር ላይ አስዋን የሚባል ከተማ አልደረስም። እስራኤል አልደረስም። በምን አቅ በምን ጉልበት እንጂ ቅርብ ነበር፣ ደርሰን ነበር። ከየት ይመጣል አቅ ያኔ እኮ ራስሽን ማጥፋት የምትመኝበት ሰዓት ነው። ግን በምን ራስሽን ታጠፊያለሽ? ዴዘርት ላይ በምን ሞት ቢናፈቅ እንኳን የማይገኝበት ነው። ዛፍ የለ ገመድ የለ። እንዴት አድርገሽ ማንስ አንቺን ይገልሻል? ግደልኝስ ብትይ የሞቱትን እንደ ሎተሪ እንደ እድለኞች እያየን የቀጠል ነው። እስር ቤት ህገወጥ ስደተኞች ስለሆናችሁን የታሰራችሁት? ህገወጥ ስደተኞች ብለው አሰሩን። 2 ዓመት ታሰርን። እዛ አንደርግራውንድ ተገደው የተደፈሩት ሴቶችም እዛው አርግዘው ወለዱ። አንዳንዶቹ አባቶቻቸው ማን እንደሆነ አይታወቅም። ኦፍ ኮርስ ለ2 ለ3 ነው የተደፈሩት። እስር ቤት ውስጥ ብዙ በሽታ ነበረ። የክክ በሽታ ነበረ። እናቱን ጥሎ የመጣ ነበረ። እናት ልጆቿን ጥላ መጣ ነበር። ሚስቱን እህቱን ጥሎ የመጣ ወንድሙን ጥሎ የመጣ በረሃ ላይ። እስር ቤቱ በጣም ይሞቅ ነበር። ከፍተኛ የሆነ የስነ ልቦና ተጽዕኖ አደረባቸው። ብዙዎቹ አእምሮአቸውን ሳቱ። ብዙዎቹ ሞቱ። በዚህ 2 ዓመት ውስጥ ነው እስር ቤት ውስጥ ነው እንደገና ተጨማሪ? ይሄ ደግሞ እስር ቤቱ ራሱን የቻለ እዛ ደግሞ እንደዚሁ እንደ ንጉስ ሌላ ችግር በስነ ስርዓት ተቀበለ። በቀን አንዴ ነው የምትበይው። በ24 ሰዓት ውስጥ በሽታ በጣም ከባድ በሽታ ነበረ። የሆነ የክክ በሽታ ነበረ ያስቸገረን በጣም። ሰውነታችን ሁሉ ቆስሎ ሁሉ ልብስ መልበስ አንችልም የነበረ እንዳለ ሰውነታችን አበቅ የሚባል በእነሱ አበቅ የሚባል ቁስል ነው የሚሆነው። ሰውነትሽ በሙሉ ይቆስላል። ሙቀትን በጣም ነበር፣ ኃይለኛ ሙቀት። በዛ ላይ እስሩ እየበዛ ሲሄድ እየጠነከረ ሲሄድ ደግሞ በቃ ሰዎቹም ብዙ ሰዎች ማበድ ጀመሩ። በቃ አእምሮአቸውን ሳቱ። ብዙ ሰዎች መቀበል ከሚችለው በላይ ሆነ አእምሮ። እናት ልጆቿን ሳራ በረሃ ላይ ጥላ መታ እንዴት ብላ ሰው ትሆናለች? መሰረት እህቱን ሳራ በረሃ ላይ ጥሎ መጥቶ እንዴት ሰው ይሆናል? በዛ ላይ ታስሮ። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን
እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። መጨረሻችሁ ምን ሆነ? በምን ተፈታችሁ? አንተስ በዛ መካከል እንዴት መቋቋም ቻልክ? አንዳንዴ ትረፊ ያላት ነፍስ እንዲሉ የፈጣሪ ድንቅ ስራ ብዙ ነገር ልንል እንችላለን። ግን እንደው አንተ የምታምነው እንዴት ተረፍኩ ከዛ ሁሉ ብለህ ነው ወይስ አንተም የገጠመህ ነገር ነበር? የረጅም ጊዜ ጥያቄ ነበረ። በተደጋጋሚ ራሴን ስጠይቀው ነበረ እና ግን መልሱን አገኘሁት መጨረሻ ላይ። ለምን ከዛ ሁሉ ስቃይ፣ ከዛ ሁሉ ችግር፣ ከዛ ሁሉ ፈተና ለምን እኔ እንዳተረፈኝ መልስ አገኘሁበት። ዛሬ ላይ እንደዚህ ከአንቺ ጋር እንደዚህ ቁጭ ብዬ እንዳስተምርለት ስለፈለገ ነው ብዬ አሰብኩ። እንደዛ ነው ብዬ ራሴን ነገርኩት። መልሱ ይሄ ነው። ለምን የተረፍኩት? አሁን ቅድም እንዳልሽው በድፍረት የምትናገራቸው ነገሮች እንዴት ነው ያልሽው? እንደዚህ በድፍረት እንደምናገርለት ስላወቀ፣ በድፍረት እንደዚህ እንደማስተምርለት ስላወቀ፣ ልጆቹን አዌርነስ እንድሰጥለት ስላወቀ ነው ያተረፈኝ ብዬ ነው ማ ስለዚህ 2 ዓመት ሁሉም እስረኞች ናቸው በዛ አንደርግራውንድ በተዘጋጀ ወይም ባለ እስር ቤት ውስጥ የቆዩት ወይስ ቀስ በቀስ 1-2 እያለ መፈታት ጀመራችሁ? ምን ሆነ ዕጣ ፈንታችሁ ከዛ እስር ቤት ውስጥ? እዛ እስር ቤት ውስጥ ደግሞ እንደዚህ በጣም በጠና ሲታመሙ ደግሞ ሕክምና ማግኘት አይቻልም። ከተገኘ ደግሞ ይዘውሽ ይሄዱና ሕክምና ሰርጀሪ አድርገው ኪድኒሽን አውጥተው ሰፍተው ቁስልሽ ሳይድን ዲፖርት ያደርጉሻል ወደ ኤርትራ። ልክ መኪናው እንደዛ ሲያበሩት በፊልምም በምንም አላየሁትም እንደምትለው ይሄም የስደት እንትን እጅግ በጣም ከባድ ነው። የተደረገ በዓይንህ አይተሃል? አይቻለሁ እንጂ ከኛ ጋር አብሮ የታሰሩት ከወጡ ተመልሰው አይመጡም። የት ነው የሚወስዷቸው ብለን ብዙ ጊዜ ጥያቄ እንጠይቃለን። አናውቅም። እስር ቤት ውስጥ ነው ያለን። ግን ከእስር ቤት ከተፈታን በኋላ አወቀ። አሁን እኔ ይሄንን ያወቅኩት እዚህ ካናዳ መጥቼ እኔ የማውቃቸው ሰዎች ዲፖርት ተደርገው ኤርትራ ሄደው ከኤርትራ ደግሞ ታስረው ወደ ኢትዮጵያ ገብተው እኔን በፌስቡክ ያገኙኝ ሰዎች ናቸው እንደዚህ ብሎ የነገሩ። ስለዚህ አንተ ሕክምና ፈልጋለሁ ብለህ የወጣህበት አጋጣሚ የለም በ2 ዓመት ውስጥ? ምክንያቱም የተወሰነ ጊዜ ላይ ከወጡ አይመለሱም እና እኛም ፈራን። በቃ አሁን ብዙ ጊዜ እኔ ጥርሴን ያመኝ ነበር እዛ ውስጥ እያለሁ። በጣም ከባድ የሆነ ጥርሴን ያመኝ ነበረ እና ሕክምና አልሄድኩም። በቃ እያመመኝ አንዳንድ ቀን 2 ቀን 3 ቀን ማልተኛበት አለ በፔን በጥርስ ህመም የተነሳ። በኋላ ላይ ነው የታከምኩት። ዩኤንኤችሲአሮች ከመጡ በኋላ ነው የታከምኩት። አትሄጂም፣ ከወጣሽ አትመለሽ። ከእስር ቤት በመጨረሻ እንዴት ወጣችሁ? ዩኤንኤችሲአሮች መጥተው ኢንተርቪው ያደረጉንና ብዙ ሰዎችን ሪጀክት አደረጉ፣ ብዙ ሰዎችን አክሰፕት አደረጉ፣ ብዙ ሰዎችን ደግሞ ያው በቃ አልተቀበሏቸውም። ያን ከባዱን የስደት መንገድ አቋርጠው ከደረሱ በኋላም ተቀባይነት አላገኘም የተባሉ አሉ። በኢንተርቪው ላይ የሚወድቁ ብዙ ሰዎች ነበሩ።
ብዙ ሰዎች ወደቁ። ኢንተርቪው ቃለ መጠየቅ ትደረጊያለሽ። ረዥም ሰዓት ቃለ መጠየቅ፣ እንዴት እንደመጣሽ፣ ከተወለድሽበት ቀን ጀምሮ እዛ እስር ቤት እስከገባሽበት ቀን ድረስ ማብራራት አለብሽ ኢንተርቪው ላይ። በዛ ኢንተርቪው ላይ እነሱ የሚፈልጉት የማይፈልጉት ነገር አለ። ከዛ ሪጀክት ትሆኛለሽ፣ በቃ ትወድቂያለሽ። ማንም ሀገር አልተቀበለሽም ትባያለሽ። ያንተ ኢንተርቪው እንዴት ነበር? ያው የኔ ኢንተርቪው ትክክለኛ ነገሩን ነው የነገርኳቸው። እናት አባቴን በልጅነቴን ያጣሁት፣ የሚያስጠጋኝ ሰው የለኝም። ሰው ሀገር ላይ መጥቼ ለመኖር ህይወቴን ለመቀየር ሞከርኩኝ እና ያው አማራጭ የለኝም። ወታደር መሆንም አልፈልግም። ማልፈልግበት ምክንያት እኔ ሰው መግደልም ሰው እንዲገለኝም ስለማልፈልግ፣ ይሄ ነው የኔ ኬዝ የነበረው። ተቀባይነት አገኘ? አንዳንዱ ደግሞ ወታደር ነበርኩኝ ያለ ሰው ደግሞ የወደቁ ብዙ አሉ። ሰው የገደልክ ነህ በሚል አንፈልግም፣ ሰው የገደለ ሰው በሚል ሪጀክት የተደረጉ ብዙ ሰዎች አሉ። አሁን ብዙ ኤርትራውያኖች ሪጀክት ተደርገዋል ወታደር ነበርን ብለው። የስደት ጥያቄው ተቀባይነት አግኝቷል ከተባለ በኋላ ወደ እስራኤል ነው የተወሰዳችሁት ወይስ ወደ ካናዳ? ወደ ተለያየ ሀገር ነው የተወሰድነው። ወደ ካናዳ፣ ወደ አሜሪካ፣ ወደ አውስትራሊያ የተለያዩ ሀገር ዜጎች እንትኖች ናቸው እየመጡ የሚጠይቁን ኢንተርቪው የሚያደርጉን እና ግን ከኢንተርቪው በኋላ ደግሞ እስር ቤት ውስጥ ደግሞ ራሱን የቻለ ሌላ ደግሞ የግሩፕ ጸብ ደግሞ ተነሳ እስር ቤት ውስጥ። ኤርትራያኖች፣ ኢትዮጵያኖች ሪጀክት የተደረጉት ሰዎች አበዱ፣ አእምሯቸውን ሳቱ። በዛ ላይ ደግሞ ተመልሰው ወደ ኤርትራ ከሄዱ ምን እንደሚጠብቃቸው ደግሞ ያውቃሉ። ኢትዮጵያኖችም እንደዚሁ አእምሯቸውን ሳቱ። ብልሽት ያለ ነገር ነው የነበረው። በጣም የተበላሽ ዝም ብሎ እስር ቤት ስልሽ እስር ቤት ገሌ ጠያቂ መጥቷል ተብለሽ የምትጠሪበት አይነት እስር ቤት አይደለም። ኢትዮጵያ ውስጥ የተለያዩ እስር ቤቶች ገብተህ ወጥተሃል። ቤተ መንግስት በይወሱማ። መቼ ነው ወቅቱ? ማለት አሁን ይሄን የምትነግረን ታሪክ ከስንት ዓመት በፊት የሆነ ነው? 2007 ላይ ነው። ስለዚህ በኢትዮጵያ 2000 ዓመተ ምህረት ማለት ነው። በኢትዮጵያ 2000 ላይ ማለት ነው። ሚሊኒየም ሲከበር እኔ ግብፅ እስር ቤት ነበርኩ። ከግሩፕ ጸቡ የፈጠረው ነገር አለ? አዎ፣ ብዙ እኔ የማውቃቸው ሰዎች እስር ቤት ውስጥም እንደዚሁ አይኑ የጠፋ ጥርሱ የወለቀ አካሉ የጎደለ ብዙ አለ። እርስ በርሳችን እዛው እየተጣላን አንተ ኢትዮጵያዊ ነህ፣ አንተ ኤርትራዊ ነህ፣ አንተ ትግሬ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ እየተባለ ደግሞ እዛ ውስጥ ሙቀቱም አለ፣ ጭንቀቱም አለ፣ የመጣንበት መንገድም አለ። እሱ ተደማምሮ በቃ ሌላ ራሱን የቻለ ጭንቀት። ያው ጭንቀትን ነው የሚወልደው። እውነት ነው። የሌላ ሀገር ዜጎችም ነበሩ? ኖ፣ ኢትዮጵያኖችና ኤርትራያኖች ብቻ ነው የነበርነው። ስለዚህ ከእስር ቤት በኋላ በቀጥታ የሄድከው የት ነው? ከእስር ቤት በኋላ ወደ ካናዳ ይዘውኝ መጡ። በዩኤንኤችሲአር አማካኝነት ወደ ካናዳ መጣው። ካናዳ ገባሁኝ። ከዛ ሁሉ ስቃይ፣ ችግር፣ መከራ፣ ሀሳብ፣ ንዴት፣ ብስጭት፣ በአይኔ ያዩዋቸው ነገሮች፣ ይህ ሁሉ ነገር ካለፈ በኋላ ካናዳ ገባሁ። ካናዳ ገብቼ ደግሞ ራሱን የቻለ ደግሞ ሌላ ችግር እንደገና የቋንቋ ችግር፣ የካልቸር ችግር፣ የዌዘር ችግር፣ የባህል ችግር። ግን ደስታን ሰጥቶህ ነበረ? ከዛ ሁሉ ስቃይ መከራ በኋላ ካናዳ ስትገባ እፎ ያልክ? አዎ፣ በጣም እፎ ያልኩ ራሴንም
ከልጅነቴ ጀምሬ ያው ብዙ ፈተናዎችን ስላለፍኩኝ የመጣሁበት መንገድም ከባድ ስለነበረ ካናዳ ስገባ ያው ነፃነትም አገኘሁኝ። ራሴንም ማጠንከር ነበረብኝ፣ ማጎበዝ ነበረብኝ። ቋንቋውንም ለመልመድ ጥረት አደረግኩኝ ወዲያውኑ። ራሴንም በፊዚካል በጤና በኩል ራሴንም ለማገዝ ሞከርኩ። ብዙ ነገር አደረግኩኝ። ካሁን በኋላ ችግር የለም፣ ካሁን በኋላ ራሴን ማስተካከል አለብኝ፣ መለወጥ አለብኝ፣ የፈጣሪ ለኔ ያደረገልኝን ውለታ መክፈል አለብኝ የሚል እምነት በውስጤ ያደረ እና ራሴን እንዳዲስ ራሴን ወለድኩ እንደገና። ከአዲሱ ዘካሪያስ ጋር ለመተዋወቅ ያለፈውን ለመርሳት ቀጣይ የህይወት መንገድን የተሻለ ለማድረግ የተከፈለው መስዋዕትነት ይህ ነው የሚባል አይደለም። በፍጹም በቃላት መግለጽ ያስቸግራል። ለዛሬ ማንነቴ የተከፈለው ዋጋ በቃላት መግለጽ ያስቸግራል። ለዛም ነው ሁል ጊዜ ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል የሚል ቅጽል ስም ያለኝ። በየሄድኩበት በዩቲዩብ ላይ፣ በቲክቶክ ላይ፣ በፌስቡክ ላይ፣ በኢንስታግራም ላይ ሁል ጊዜ የኔ ኮመንት አንቺ ጋርም ብዙ ጊዜ አደርጋለሁ፣ አይተሹ ከሆነ ባላውቅም ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል የሚል ኮመንት አደርጋለሁ ብዙ ጊዜ። በቲክቶክ ላይ በጣም ፌመስ ነኝ ይህን ኮመንት ሳደርግ። አንተ ካናዳ ገብተህ እኛን ከሀገር አትውጡ ትላለህ የሚሉ ሰዎች የሉ? አሉ። በጣም ብዙ ነው የሚገጥመኝ። በተለይ በቲክቶክ ላይ ብዙ ሰዎች አይቀበሉትም ይሄንን ኮሜንት የማደርገውን ኮመንት። እኔ ለራሳቸው ወንድም እህት፣ ለሀገራቸው የሚጠቅም ለሰፈራቸው ልጅ፣ ለቤተሰቦቻቸው የሚጠቅም መልእክት ነው ማስተላልፈው። ግን አንተ ውጭ ሀገር ሆነ ሰው ወዶ አይደለም ስደት የሚሰደደው፣ የሚሳደቡም ሰዎች አሉ። በጣም ብዙ ሰው ነው የሚከፋው። ያው ብዙ ጊዜ ምናልባት ያለንበት ሁኔታ ያለንበት ህይወት መጥፎ ቢሆን እንኳን ከመጥፎም የተሻለውን መጥፎ መምረጥ ነው የተሻለ የሚሆነው። እዚህ መጥፎ ቢሆን ህገወጥ ስደቱ ደግሞ የባሰ መጥፎ ነው። ስለዚህ ያለንበት የተሻለ ይሆናል ብሎ ማገናዘብንም ስለሚጠይቅ ነው። አሁን አንተ የተሻለ የሚባል ህይወትና ኑሮ ላይ ነው ያለኸው። ግን ያለፍክበት ለሌላው መማሪያ ይሆን ዘንድ በምትችለው ነው የምትበረታውና ይሄ ከስነ ልቦና ጫናው የገጠማችሁ በዛ መንገድ ያያችሁት በእስር ቤት ያሳለፋችሁት መቼም ልክ እንደ ብርሃንና ጨለማ መሽቷል በቃ ነጋ እንደምንለው ቀላል አይደለም ለመርሳት። ምን ያህል ጊዜ ፈጀብህ? የህክምና ድጋፍስ አስፈልጎህ ነበር ወይ? አዲሱን ዘካሪያስ ከወለድከው ካገኘኸው በኋላ የተደላደለ የሚባለውን ህይወት ለመጀመር ምን አሳልፈሃል? ምን ያህል ጊዜ ፈጀብህ ላልሽው ጥያቄ ይሄ በቾክ ሰሌዳ ላይ የተጻፈ ጽሁፍ አይደለም፣ በዳስተር የምታጠፊው ነገር አይደለም። አይምሮሽ ላይ ለዘላለም የሚኖር አይጠፋም፣ እስክትሞቺ ድረስ አብሮሽ የሚኖር። በዚህ አጋጣሚ መናገር የምፈልገው በእንደዚህ አይነት ሁኔታዎች ውስጥ ያለፉ ሰዎች አይዶንት ኖ ባህላችን ይሁን አስተዳደጋችን ይሁን አለመሰልጠናችን ይሁን አላውቅም፣ ካውንስሊንግ ማየት አለባቸው ብዬ አምናለሁ። እኔ አሁን ካውንስሊንግ አያለሁ። ካውንስሊንግ ማለት አብደሻል ማለት አይደለም። ካውንስሊንግ ማለት ምክር ነው የምትመከሪው። የመጣሽበት መንገድ አስከፊ መሆኑን ኤክስፕሌን ታደርጊያለሽ። ሶ
ከዛ ውስጥ የምትበረታችበት፣ የምትጽናኝበት፣ የምትጎብዥበት፣ የምትጠነክሪበትን ነው ኤክስፕሌን የሚያደርጉልሽ። እና ብዙ ሰዎች በዚህ ችግር ውስጥ አልፈው ከወጡ በኋላ ይሄንን ሕክምና አይወስዱም እና በጣም ከባድ የሆነ በሽታ ውስጥ ነው የሚኖሩት። እና በዚህ አጋጣሚ ካውንስሊንግ ቢያዩ በጣም ጥሩ ነው ብዬ እመክራለሁ። የማይሄዱ ሰዎች አሉ። አንተ በደንብ ጠቅመሃል ይሄ ምክር አገልግሎቱ የስነ ልቦና? ደፍነትሊ ያ ካውንስሊንግ ኢዝ ዋን ኦፍ ደ ቤስት። በቃ በህይወት ስትኖሪ ካውንስሊንግ በጣም ሰው እኮ እዚህ ነጮች የሰለጠኑት ሰዎች ስራ በዛብኝ ተጨነኩኝ ብለው ካውንስሊንግ ሂደው ያያሉ። የሚገርምሽ ነገር አይደለም በእኛ ህይወት ውስጥ በእኛ አይነት መንገድ የመጣ ሰው ማለት ነው። እና ይሄ ነገር ቢለመድ ጥሩ ነው ብዬ አስባለሁ። አንተም የተከተልከው ይሄንኑ መንገድ? አዎ እኔም ይሄንን መንገድ ነው የምከተለው። ያ የራስህን ነገር ለማደላደል ምን ያህል ጊዜ ፈጀብህ በካናዳ? ከሰዎች ጋር ስትገናኝ ካናዳ የራስህን ህይወት ስራ ስትመሰርት የተጠቀምክበት መንገድ ምንድን ነው? ሁሉም በቃ የራስሽን ህይወት ነው የምትቀጥይው። ሜዳውም ይሄው ፈረሱም ይሄው ነው። እዚህ ሀገር ሁሉም የራሱን ህይወት ነው የሚኖረው። የራስሽን ህይወት መቀጠል ትጀምሪያለሽ። ጎበዝ መሆን ከፈለግሽ ጎበዝ ትሆኛለሽ። ሰነፍ መሆን ከፈለግሽ ሰነፍ ትሆኛለሽ። ምርጫው የራስሽ ነው። በቃ ማንም የሚያጎብዝሽ የለም፣ ያም እንትን የሚልሽ የለም። እንደመጣሽ አካባቢ ያው ሁሉም ሰው ከአንቺ ጋር ሻይ ቡና ማለት ይፈልጋል። ምክር በጣም ምክር አለ፣ የታወቀ ነው። ምክርና ቡጢ ለሰጪው ቀላል ነው ይባላል። በጣም እና በምክር አናትሽን ነው የሚያዞሩት። እነሱ ያላደረጉትን ነገር አንቺ እንድታደርግ ይመክሩሻል። ያ በቃ በጣም ከሚያስቀኝ እና ከሚያዝናኑኝ ነገሮች የዚህ ሀገር የኛ ሰው አዲስ ነሽ ስትመጪ በምክር ልብሽን ነው በቃ የሚያጥወለውሉት። አያስፈልግም ምክሩ ነው በዛ። ጥሩ ነው የምክር ጥሩ ነው። ግን ምክር የኔ ፕሪንሲፕል የኔ ምክር ሰው ሲመክረኝ ከኔ የተሻለ መሆን አለበት ያ ሰው ብዬ ነው እኔ ማምነው። የራሴን ነው የምነግርሽ። ያንን ነው አክሰፕት ማድረገው። ስለዚህ የተቀበልከውም የተውከውም አለ። 40 ዓመት እዚህ ሀገር ተቀምጦ ጤነኛ ሆኖ መንግስት ቤት ውስጥ እየኖረ በመንግስት እየተረዳ እኔን እንደዚህ አድርግ ብሎ ሲመክረኝ ብቀበለውም ሙሉ በሙሉ አልቀበለውም። I don't know እዚህ ስትኖሪበት ነው የምታውቂው። It's hard to explain። በዛ ላይ ደግሞ በእነሱ ጊዜ የነበረ ሲስተም እና አሁን ያለው ሲስተም ደግሞ ይለያያል። ስለዚህ ከምክሩም ከምኑም ይጠቅመኛል ያልከውን ይዘህ ህይወትህን መቀጠል ጀመርክ። ያ የሚጠቅሙ ምክሮችን አነሳው፣ ወሰድኩኝ። ራሴን ቋንቋ ማስተማር ነበረብኝ። ራሴን ቋንቋ አስተማርኩኝ። ስራ እየሰራሁኝ ያው ከመጣው ቀን ጀምሮ እስካሁን ድረስ ስራ እሰራለሁ። 2 ስራ ነው የምሰራው። ደከመኝ ሰለቸኝ ሳልል ነው የምሰራው። ታታሪ ሰራተኛ ነኝ። ከልጅነቴ ጀምሮ እስካሁን ድረስ በነበረኝ የላይፍ ስታይል ላይ ብዙ ችግሮች ገጥመውኛል። ብዙ ጊዜ ህክምና ገብቼ ወጥቻለሁ። ብዙ ጊዜ ሰርጀሪ አድርጌያለሁ። ከባድ የሆኑ ሰርጀሪዎች በጉዞ ላይ በላይፍ ስታይል ላይ የነበሩ። እግዚአብሔር መልካም ነው፣ ደግ ነው። ብዙ ጊዜ ምህረትን በተደጋጋሚ ይልክልኛል። ብዙ ጊዜ ነው ያ ከባድ ሰርጀሪዎችን አድርጌያለሁ። በአንተ ጫማ ውስጥ ሆኖ ይሄንን ነበር ራሱ ብሎ ማውራት ከባድ ነው።
ሲታሰብ ማለት ነው። አዎ በጣም በጣም ይከብዳል መስዬ። እንደዚህ እንደምነግርሽ አይደለም። ዛሬ ላይ ተረጋግቼ ጠንክሬ ጎብዤ ነው ያገኘሽኝ አንቺ እንጂ በእንደዚህ አይነት ነገር ላይ ሳወራ ሰውነቴ ሁሉ ነበረ የሚንቀጠቀጠው። አልችልም። በጣም ነበር የሚከፋኝ። በጣም ነበር ማለቅሰው። ሁሉ ነገር ጭንቅላቴ ውስጥ መጥቶ ሆድ ይብሰኛል። ብቸኝነቱ ምኑ ሁሉ ነገር መጥቶ ጭንቅላቴ ላይ ይቀመጣል። አለቅሳለሁ ብቻዬን። መኪና እየነዳው ማለቅስበት ጊዜ አለ ብቻዬን። ያ ዘካርያስ ዛሬ ላይ በእግዚአብሔር እርዳታ በተለያዩ ሰዎችም እርዳታ እዚህ ላይ ይገኛለሁ። አግብቻለሁ፣ ልጆች ወልጃለሁ። ተመስገን። መሆን የምፈልገውን ሆኛለሁ። እንዲኖረኝ የምፈልጋቸው ነገሮች በሙሉ አሉኝ። እግዚአብሔርን ከልብ አመሰግናለሁ። ከልብ አመሰግናለሁ ፈጣሪን። እኔም ደግሞ በምችለው አቅም ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።